ጂጂ መታ ከአውረ እኔ ግን ፍቄ በጣም ነው የማዝነው። ለመሰለ ይሄ ነገር ነገ አንዱ ሲመጣ ደግሞ ትመጡና አንተ በዚህ ተጠርጥራል፣ አደራችሁን ብቻ የመንግስትም እንደዚህ ነው ብላችሁ በመንግስት ተደራጅታችሁም እንዳትመጡ በማህበር። አሁን የቀረው ይሄ ብቻ ነው። በቃ ሰው እዚህ ቲክቶክ ላይ ከዚህ በኋላ አይመጣምም። ገብቷል? በቃ የማንም ዱርዬ መሰብሰቢያ ነው የሚሆነው የማንም። አንዴ ጂጂ አንዴ ከሪስፔክት ጋር ምክንያቱም ምናልባት አሁን ስትመጪ በዛ ስሜት መተሽ ከሆነ እንጂ ስገባም ጀምሮ የተናገርኩት አለ። ምናልባት ሳጂ እያዳመጠች ነው ያወራሁበት። በፍጹም ወንጅዬ አንቺ ራስሽን አውጭና እንዲበይ እያልኩም አይደለም የመጣሁበት፣ በዛ መንገድ አይደለም። እንደ እህት አውርቻታለሁ። ያ ደግሞ ሙሉ በሙሉ በእሷ ፈቃደኝነት ላይ የተመሰረተ ነው። ይህንን ስናገር ባለፈው እኔም ቤት ስናገር ሰምተሽኛል ጂጂ መተሽ ገብተሽ የነበረ ጊዜ በፍጹም በዛ አይነት ስሜትና በዛ አይነት መንፈስ አልመጣሁኝም። ማህሌትን ላልሽው ግን ትናንትናም ተናግሬያለሁ፣ አሁን ደግሜ እናገራለሁ። ነገ የምምለው ተከሳሾች ማለትም ከሳሾች ኖሮ እሷ ተከሳሽ ሆኖ ኖሮ የገብታለች ከተባለ ዶክሜንቷን ከላኩ እነሱ ለእኔ ፉልማክት ወይም ውክልና ከላኩልኝ ከሄጄ ለፖሊስ እንዲህ አይነት ሰው እዚህ ገብታለች ተብሎ ይጠረጠራል ብዬ መስጠት ባለሙሉ መብት ነኝ፣ ደግሞም አደርገዋለሁ። በፍጹም ከዛ ጋር አገናኝቼ እያወራኋት አይደለም። ለእሷም እያልኳት ያለሁት ይሄንን በቃ ብታቆሚው። ምክንያቱም አመትም 2 ዓመትም የእሷ ፈቃደኝነት ካልተጨመረ ሊቀጥል ይችላል። በገባች ቁጥር አቢውዝ እየተደረገች እየተጻፈ አንቺ ነሽ እየተባለ ጥርጣሬም ያለው ሰው ከሚሆን ነው። በኖሽክም አውርታኛለች። ፈቃደኝነቷንም አይቻለሁ የምትለኝም ቦታ ኖርጌ ላይ ዝም ብሎ እንደምሊ ሰው ተነስቶ አይደለም፣ እውነቷን ነው። ዲቫትባይ እኔም አሁን በቅርብ ቀን እዛ ሄጄ ነበረ። እንደዚህ አሁን ይሄንን ስናገር ምስክርነት ለመስጠት ወይም እሷ እኔ እንደዚህ አይነት ባህሪ የለኝ። ነፃ ሆኖ ታርገና አሁን ለምሳሌ ስንገናኝ አሁን እኔ ብያለሁ እሱን እኔ ላልሆን ይችላል አላሳይም። ኦኬ ፓሴን አላሳይም። አሁንም እነግራችሁ ፓሴን ለማንም ሰው ቲክታክ ላይ ላለ ሰው ማንን ነው ማምነው? ቲክታክ ላይ እኮ ሰዎች እኮ እዚህ ልክ እንደናንተ መቃቸው ሰዎች እኮ ናቸው። ለማንም ሰው የኔም ፓስፖርት አልክም፣ ዶክመንት አልክም። ይሄ ነግሬያችኋለሁ። ግን ለምንድን ነው የምልከው? እናንተ ዶክመንት መላክ እኮ እዛ ላይ እኮ የኔ ፐርሰናል ነበር አለው፣ የኔ ምናምን አለው። ለምንድን ነው የምልከው? ስለሆናችሁ ነው ይሄን ያህል አስገድድ። እኔ ፖሊስ ናት አስገድደኝ እንኳን እናንተ ህዝብ ይቅር ነው ለጂጂ ላስረዳና ልውጣ። መስመሩን ስቶ ሌላው ሰው ጋር እንዳይረዳ ብዬ ነው። ሳይገባኝ ቀርቶ አይደለም። እኔ ግን እዚህ ጋር ልናገር የፈለግኩት ይሄ ነገር ራሱ ብመጣ ገብቶኛል። እኔ እኮ ህግ ያወጣው ማን ነው ብያለሁ። ፍቄ ግን እኔ አንተ ጋር ራሱ ብገናኝና ሻይ ቡና መጠጣ እሷ መሆኗን በምን አወቅ ይልሃል እኮ ማለት ማህሌት አለመሆኗን በምን አረጋገጥክ ይልሃል። አንተን ራሱ ብንገናኝና አሁን ብንገናኝና ሻይ ቡና ምንጠጣ ያ ካልሆነ እኮ እኔ ራሴ ብቻ እኮ ሄጄ እኮ የሆነ ሞል እኮ ልከፍትላቸው ይችላሉ። ለአንተ መምጣቱ የኔ ፓስ አልሰጥህም። መችስ ምንድን ነው ማተር የሚያደርገው? ለምን መሰለህ? የእነሱ አላማቸው ይህ አይደለም። ሳምቲንግ ቢሃይንድ ኢት አይደለም እንጂ አንተና እኔ እናንተ እኮ የተገናኘ ነው። አንተ ኖርዌይ ስላለ ነው። ኖርዌይ ብቻ ያሉ ብዙ ነገሮች እኮ አሉ። ለምሳሌ ይሄ ውሃ እኮ ብያቸዋለሁ። በቃ ይሄ ውሃ ሌላ ቦታ አለ እንዴ? ይሄ ውሃ እንግዲህ ውሃ ኤክስፖርት ይደረጋል። ይሄ ነው ውሃን ጠጣ። ምን ለዚህ ዛሬ ቀን ሆን ብዬ ነው ውሃ ኖርዌይ አንተ ከቧንቧ ነው ጠቃጥተን የምንጠጣው ያልኳቸው ነው። ስለዚህ ግን ምንድነው አንተ ጋር ራሱ ብገናኝ አንተ ፓስፖርቷን ካልተቀበልካት ማህሌትና ሳጂ አንድ አለመሆናቸውን በምን አወቅ ቢሉ ምንድነው የምትለው? በምንድነው አሁን ፕሩቭ የምታደርገው? እኔ አለመሆኔ ፕሩቭ ታደርጋለህ? ፕሩቭ እኔ አሁን እሺ ማህሌት ሁኜ ከሆነስ በምንድነው ፕሩቭ የምታደርገው? ሳጂ አለመሆኔ በምን? እነሱ ምን ሊሉ ነው? ፓስፖርቷን ተቀብለህ ላክልኝ ልትባል ማለት እኮ ለምን መሰለህ? ከመጀመሪያው ጀምሮ የሆነ የሌለ እኮ ነው ኤግዚስት የማድረግ ኮሽን። ማን ይሄን ህግ የፈጠረው? ቲክታክ ላይ መጥቶ አንዱ ጋር ሄዶ ፕሩቭ ይሄ ራሱ የሌለ ነው። ግን አንተን አገሬን ያለው ፍቅዬ ከአንተ ጋር እኔ ዘመድ ብሆን ደስ ይለኛል ብያለሁ። እኔ አበሻ ሰው ብዙም የለኝም። ከአንተ ጋር ወንድሜ ራሱ ብትሆን ደስ ይለኛል ብንደዋወል ራሱ በእውነት ከአንተ ጋር ራሱ ሄጄ የሆነ አበሻ ይናፍቃል አይደለም? ከአንተ ጋር ራሱ ባወራ ብንነጋገር ደስ ይለኛል። አንተ እርዳታ ላይ እንዳለህበትም አውቃለሁ፣ ደስ ይለኛል። ግን አንተ በምን አውቀህ ነው እኔን አሁን ስንገናኝ ለዚህ ለድንቁርና ምንም ጣት የወርቅ ቀለበት አመሳስለው እሷ ናት ከሚሉ ሰዎች በእንዴት ነው አንተ ራሱ የምትግባባው? ሲሪየስ እንዴት ነው የምትግባባው? እሷ አለች ምን ፕሩፍ ታደርግላቸዋለች? ነገ እንገናኝ፣ ነገ ተገናኝተን ቆይ ነገ እንገናኝ፣ ካፌ እንገናኝ፣ ካፌ እንጠጣ።
ላይቭ ገባለ 5 ሚኒትስ ከዛ ላይ ምን እናወራለን? እኛ ለመሆኔም በደንብ ታውቃለህ። ግን እንዴት ነው ፕሩቭ የምታደርግላቸው ለነዛ ሰዎች? ፓስፖርቷን ላክልን ነው የሚሉ እና ምንድን ነው እንዴት ነው ፕሩቭ የምታደርግላቸው? ነና ኢዴጎ ብራየርት ሊቱ ሰንታክ ኖር ዱንቪተር ውስጥ ላይ በእኔ በኩል ምናልባት ጂጂ የሚስ አንደርስታንድ እንዳይሆን ብቻ ብዬ እንጂ ለወጣም ስል የሀገሬን ብግ ላይ ፍቄ አልገባህም። እኔ አንተ ሚስ አንደርስታንድ ከማድረግ ካለማድረግ ጋር ሳይሆን የኖርዌይ ህግ ብቻ ሳይሆን አንተም እንደዛ አይነት ነገር የለም። ይህ ነው በትርዳጅስ ከምሬ ነው። እኔ ምንድን ነው ማህሌት ያለችው ዱባይ ነው። ሳጂን ልክ ማህሌት ነች። ሞላ አግኝቻታለሁ ትናንትናም ተብሏል። ያ ሁሉ ዱባይ ከሆነች መቼም እንግዲህ ገለታን አይደለችም አትመጣም። እሱ ብቻ አይደለም። አንድ ልጨርስናችን ሀሳቤን። ሁለተኛ ደግሞ ማህሌት ከአንድ አመት በፊት ዱባይ እንደነበረች ይታወቃል። እነ ፊታውራሪም ሁሉም የሚያውቀው እዛ እንደነበረች ነው። በምንም አይነት መንገድ ፍሎንትኖች ካውርታ ወይም ደግሞ የኖርዌጂያ የሆነ ነገር ላይ ሲስተሙ እንደ ኖርዌይ እንደ ዱባይ ምናምን በአንድ ምሽት ሄዳችሁ ቤት የምትገዙበት ወይም ደግሞ ንብረት አፍርታችሁ የምትቀመጥ ብዙዎቹ አሁን ምንድን ነው እሷ ያለችው በነገራችን ላይ ያንን ነው እኔ ስሜቱ ያለው ማለትም ማናቸውም ሊረዱኝ ይችላሉ ምለው ዱባይ ነው ይሄ ሁሉ ነገር ያለው። አሁን እሷ የምታሳየው ይሄ ሁሉ ነገር ዱባይ ቁጭ ብላ አውቃ ነው ኖርዌይ ነኝ አውቃ ነው ከጀርባ እንደውም አሁን አወራሽ ምችለት ስናወራ እንደውም ያሉ ኖር እሱ አይደለም ያወራችሁ ከጀርባ ሌላ ሬዲዮ ነገር ተከፍቶ በኮምፒውተር ነው ኖርዌጂያን የሰማ ነው። ሌላ ልጅም ገብታ ጄሪ የምትባል ፍሎንትኖች ነው። እኔ ያልኳቸው አንድና አንድ በጣም ከምሬ ነው የምናገር ሰው ያለ ወንጀሉ ያለ ጥፋቱ ሲነሳ ስሙ ተደጋጋሚ ሲመጣ ቪዲዮ እየተቀረጸ ሲወጣ ምናልባት የምታስረዱት እዚህ ሚዲያ ላይ ላለ ሰው ሊሆን ይችላል። ሌላ ቦታ ያለ ሰው ድንገት መንገድ ላይ ቢያገኛችሁ የሆነ ነገር በቃ አይምሮ ላይ ተቆርጣ በዩቱብ ልትመጣ ትችላለች። አሁን የምናወራት እንኳን ከደቂቃ በኋላ እኛ ከዚህ ሳንወጣ መስመሩን ስቶ ታይትሉ ሌላ ሆኖ ከቅንነት ወጥቶ ፍቄ ከማለት ጋር ተስማማ ብሎ የሚመጣ ሰው ሊኖር ይችላል። ማለት አሳመነችው ሊል ይችላል። ያ አይደለም የኔ ቁም ነገር። የኔ ትልቁ ቁም ነገር አንድ ምንም የሌለበት ሰው ነፃ መሆን ማለትም ለህሊናው ነው ሰላማዊ የሆነ ነገር ያስፈልጓል። ሁለት ወንጀለኛ ከሆነች ማህሌት በዛ ደረጃ ወንጀል ሰርታ ኖርዌይ ገብታ ከሆነ አቁን የምናገረው ልትኖር አትችልም። በቃ ኖርዌይ ፖሊስ መጠቆም ይቻላል። እንኳን ይሄንን ቀርቶ አይታችኋል። ሰሞኑን ሰው እንኳን ስም እንኳን የተቀየረ ስም ተነግሮ ሰው ዲፖርት ተደርጎ ከ18 ዓመት በኋላ ዳኒን በምን አይነት መንገድ እንደነበር ኖርዌይ ህጋቸው ጥብቅ ነው። ማንንም ሰው ግን ከመሬት ተነስቼ ሳጂ ማህሌት ነች ብዬ አላልኩም። ትናንትናም ወደፊትም አልልም፣ ነገም አልልም። ዳቲዝ የኔ ፐርሰናሊቲም አይደለም ህጉም አይፈቅድልኝም። ከህግ ውጭም አልሄድም እና በጣም በአክብሮት ስላወኩሽ ደስ ብሎኛል አሁን እዚህ ጋር ባለው ነገር። ከዛ ውጭ ደግሞ ስልኬን ማስቀምጥልሻለሁ። ጂጂዬም በዛኛው አንደርስታንድ እንዳታደርግ የግድ መተሽ ፕሩቭ አድርጊ እያልኳት አይደለም። ፍቃደኛ ከሆነች ነው ደግሜ ይቅርታ አድርግልኝና ፍቄ አሁን አንተ ሳጂን አይተሃታል። መሀሌት ናት ብለህ ትገምታለህ? የነበርክበትንም ቦታ ነግረሃለች። በብዙ ነገር ተግባብታችኋል ከኛ በላይ በቋንቋ በአስተሳሰብ በብዙ ነገር በተለያየ ነገር ማለት ነው። እና እስቲ ልጅ ዱባይ ነው የምትኖረው መሀሌት ናት የሚለውን ነገር አንተ ተቀብለኸዋል? ይህንን ነገር የመሰለህን እስቲ ለማህበረሰቡ አስረዳ። በነገራችን እኔ አሁን ልጠይቅ የነበረውን ነገር ነው የጠየቅልኝ። ሚኪ ራሱ እኔ ሊገባኝ አልቻለም። ፋሲካ ራሷ ተገናኝታለች አይደለ? አይደለም ነገሮችን ሳጁ አንቺ እኮ ችግሩ ምንድን ነው ታውቂያለሽ? ይሄ ሚዲያ ስለማታውቂው ነው። እኔ ዘልዬ የገባሁትኝም ስለማታውቂው ስል ይኸውልሽ፣ ሚኪ አይቷታል፣ ፋሲካ አብራት አይታታለች አይደለችም ብለዋል አይደለ? አሁን ደግሞ እንግዲህ ፍቄ እናንተ የምታውቋት እያላችሁ እኛ እንኳን በሶሻል ሚዲያ እኔ ስንት ጊዜ እኔ ጋር አምሽታ ሌሊት 3 ሰዓት 2 ሰዓት ተቀምጣ ሄደች ሴትዮ። አፋችንን ከፍተን አብለን ስናዳምጣት የነበረች ሴትዮ ከአክሰንታቸው ከምናቸው የማይገናኙ ሴትዮ ከመልካቸውም አይደለችም አልኩኝ። ከአንድም 4 ማስረጃ። በነገራችን ላይ የወደቀ ሰው ብዙ ልጆቹ እኔ አልፈርድባቸው። ምክንያቱም ብራቸውን የተነጠቁት ሴትዮዋን በደንብ አያውቋትም፣ በድምፅ ነው የሚያውቋት፣ አላዩዋትም። ገባሽ? አሁን እነዚህ ቪክተም የሆኑ ልጆች ቢናገሩና ቢሳደቡ እዚህ ጋር ኮሜንት ቢሰጡ እነሱ ምንም እኔ አይሰሙኝም። እናንተ ግን ፍቄ አንተ ታውቃታለህ? ኖ ማለትን አላውቃትም። አቁን ነው የምናገረው። ማለትም ተስፍሽ ቤትም ሲወራ ነው። ተስፍሽ ያውቃታል።
ተስፍሽ ትናንትናም በፊት ለፊት ተናግሯል። ኖ ሁለቱ አይደሉም ብሏል። አሁን እኔ ቪጎ ለጠየቀኝ ወይም ደግሞ አሁን ላልከው ማለት ነች አይደለችም ሳጂ ከሌነች ያንን የማለት ምንም አይነት አቅሙም የለኝም። ነገር ግን እያወራሁት ያለሁት የምታወራው ኖሽክ በአንድ አመት ውስጥ አይደለም በ5 አመት ውስጥም ኖረክ ኖርዌይ ላይ ልታወራው አትችልም። ለምን ኖርዌጃኛ ታውራም ከታች እያላችሁ ስትጽፉ ነበር። ስገባ እንደውም መጀመሪያ ላይ እያወራችሁ ሙሉ በሙሉ በኖሽክ እያብራራች አይ እኛ ስለማንችል አማርኛ አርጊልን ስላላችሁ ነው ወደ አማርኛ የቀየረችው። ፍሎንት ኖሽክ ነው የምታወራው። ሌሎች ሰዎች ያሉኝን አፕሩቭ አድርጌያለሁ እኔ አሁን በራሴ ለተስፍሽም ለመብረቁም ለማንም ተበዳዮችም ቢሆኑ እምላቸው ያለሁትኝ አንዱ ይሄ ነው። ነገር ግን ከዛ ውጭ ነች አይደለችም ብሎ ለማለት እኔ አግኝቻትም በአካልም አግኝቻት ማለት ነው ማን ነች ብትለኝ እሷ ልታሳየኝ በምትችለው መታወቂያ ምስል እከሌ ከሆነች ነው ማህሌት አይደለችም የምልህ በዛ ብቻ ነው አፕሮቭ የማደርገው። ስለዚህ ምን መፍትሄውን ልነግርህ ነው አሁን እዚህ ጋር ይኸውልህ በጣም ቀላሉን ነገር ኮፒ አንስተህ ወይም ደግሞ ፓስፖርትን ምናምን መንጃ ፍቃድ እኔ አሁን መንጃ ፍቃዴን ለእሷ ለሳጂ ማገኛት ፍቄ ማለት እኔ ብዬ መታወቂያ እንዲህ ባሳያት አለቀ። ማሳየት ፍቄ ነው አይደለም ብላ ማየት ትችላለች። ምነግርህ ግን ኖርዌይ ላይ እኔ የምመሰክረው አንድ እውነት የምነግርህ ኖርዌይ ላይ በአካል አግኝቻት አሁን ያለችው ኖርዌይ ነው። ዱባይ ቤት አላት። ዱባይ ላይ ነው እየኖረች ያላችሁ ያላችሁ ትክክል አይደለም፣ ውሸት ነው እላለሁ በግልጽ ወጥቼ አደባባይ ላይ አቁን ምነግርህ የኔን አሁን እየጠየቀኝ ያለው የኔን ስለሆነ ከዛ ውጭ ደግሞ የተላከልህ ፓስፖርት ትናንትና አለ አይደል? የተላከልህን ፓስፖርት ለእሷ ልከህላት ወይንም እሱን በፖሊስ መጥሪያ ወስደህ ሂደህ ያንን ፖሊሶች እሷ አይደለችም የሚለውንስ ማህበረሰቡ ፊት ታወጣዋለህ? ይህንን ቃል ትገባለህ? አንድ ነገር ልንገርህ። በመጀመሪያ ደረጃ እዚህ ጋር የተሳሳተ መንገድ እንዳንሄድ እኔ ሳጂን አልከስምም፣ የምከስበትን መብት የለኝም፣ አቅምም የለኝም። ያም ሰው አይደለም ማህሌትን አቁን የምነግር ከሳሾች ከዛ ከፖሊስ አምጡና ያንን ወረቀት ይዞ ፖሊስ ጣቢያ ሄጄ እንዲህ አይነት ሰው እዚህ ገብታለች ይባላል በሶሻል ሚዲያም በምንም በተበዳዮች ይህን እያሉ ነው ብዬ ለፖሊስ የመስጠት ኖርጌ ላይ በነገራችን ላይ ጥቆማ መስጠት ያሸልማል እንጂ አያሸማቅቅም። ጥቆማ ነው የምትሰጠው። ይሄ ያ ማለት ግን ሳጂ ነች እያልኩ አይደለም። እንድትረዳኝ የምፈልግ ለምን የተሳሳተ መረጃ ይዛችሁ እንዳትይዙ የምፈልገው ማህበረሰብ የእውቁት ጥቆማ ከጠቆምክ በኋላ እሷ አይደለችም ቢልህ የኖርዌይ ፖሊስ ያንን ነገር ማህበረሰቦች ብዬ አይደለም ሆን ያ ብቻ ነው እሷ ማህሌት አለመሆኗን የሚያረጋግጠው እንዴ። እኔ አሁንም እሷ ነች ብዬ አይደለም። ይሄ እንደዚህ አይነት ሰው ገብታለች። ይሄ ገብቶኛል። ያውላችሁ እኔ አንደርስታንድ ፍቄ ያላችሁ ያለው ሳጂን ተውና የኔን ተውና ማህሌት ግን እዚህ ኖርጌን ያለችው ብላችሁ ካላችሁ ፓስፖርቷን ላኩልኝና እሷን ላፈላልግላችሁ እችላለሁ። እኔም ራሱ ልረዳው እችላለሁ፣ ላፈላልግላችሁ እችላለሁ። ግን ማወቅ ያለባችሁ ራሱ አንድ ሰው በጣም በግሎባል መልክ የሚፈልግ ሰው ኖርዌይ ጋር ሊገባ ራሱ እናንተ ከቦታችሁ ራሳችሁ ትራቭል አድርጋችሁ አታቆመው ያልኳችሁ ለዚህ ነው። በጣም አስቸጋሪ ነው። ስፔሻሊ እንግዲህ ተቆጥላችሁ ኢሚግሬሽን ኤርፖርት ስትሄዱ ታይታችሁ ፓሳችሁ ብዙ ነገር አለ። ያ ሰው ኦኬ ልጅቷ በጣም ስማርት ናት እንበልና በጣም ስማርት ከሆነች ግን ይሄን ያህል ስማርት ከሆነች 57 ሚሊዮን ብቻ አትወስድም ከሆነች እና ፊቷን ቀይራ ሰርጀሪ አድርጋሽ ከሆነ ራሱ የምትፈልጉት ሰው ሌላ ነው። እወቁ ሰዎች የምትጠይቁትን ሰርጀሪ አድርጋ ሌላ ሰው ከመሰለች ግን ልጅቷ ኤግዚስት አታደርግም። በቃ ማህሌት ኤግዚስት አታደርግም ማለት ነው። ገባችሁ? ትራቭል የምታደርግ የምችልበትን ብነግርሽ እዚህ ጋር አንድ ልነግርሽ የምችለው ትራቭል የምታደርገው ዱባይ ላይ ክሱ ሲመሰረት ወደ ፖሊስ ሳይሄዱ በፊት ሽምግልና የሚባል ነገር መጥቶ 3 ቀን ሲቀር ያቺ ሴት ምናልባት ገንዘብም የሚያደርገው ነገር ስላለ ትራቭል ባን አሁን ብዙ ሰው የማይረዳው ነው። ክስ መመስረትን ትራቭል ባን ማውጣት ልዩነት አለው። ለምሳሌ ፌዴራል ፖሊስ ሄደው ሲከሱ ትራቭል ባን አላወጡ ከሆነ እች ልጅ ኢትዮጵያ እየገባች የመውጣት መብት አላት። ባለፈውም ብያለሁ። ልልህ ነበር ላይ ፈለጉት ሜቢ ሺዝን ኢትዮጵያ ስለዚህ እሷን ነው እንጂ አፈላልግላችሁ አፈላልጋለሁ ያለው እኔን አይደለም እያለ ያለው። ማህሌት ነሽ ብለው አኪዝ ቢያደርገኝ እኔ እና እሱ ልንካሰስ ነው። ሌላ ነገር ውስጥ ሊገባ ነው አላለም። እሱ ያለው ማህሌት እዚህ ነው ብላችሁ ካሰባችሁ ላግዛችሁ እችላለሁ። ግን የእናንተ ግን ለእሱ ራሱ ኢዚ ለማድረግ ለፍቄ ራሱ ኢዚ ለማድረግ ክሳችሁን ሰብሰብ አድርጉት።
ክሳችሁ ነገር እዛ ገብታለች ከሆነ ኦኬ፣ እዛ ገብታለች። ፕላስተር ሰርጀሪ አድርጋለች ከሆነ ካረገች በኋላ ያለውን አይደንቲቲ፣ ስሟን ቀይራ ከሆነ ስሟን ቀይረች በኋላ ያለውን አይደንቲቲ አምጡና ስጡት። በዛ መንገድ ይፈልጋል እንጂ ዝም ብሎ ሰው ተነስቶ አንድ ሰው ተረት ተረት ነው የሚሆነው። ስለዚህ ፍቅር መሰለ ዩ አር ስማርት። እኔ ብያለሁ። ጥያቄ ራሱ ትናንትና የሳበኝም አንድ ነፍስ ያለው ስለጠየቅ ነው ዛሬ የማወራ። በተረፈ ግን ለእነዚህ እንዲያርጊ እንዲሁኝ ለሚለው ሰው ግን እኔ ራሴን ፕሩቭ አላረግም፣ ፓሴን አልሰጥም። እስኪ ከዛ በኋላ እናያለን የሚመጣውን ነገር አልሰጥም። ከዛ በኋላ ዲኤንኤ ልትወስዱ ነው። ከዛ ፓስ አምጥቼ ራሱ እሺ፣ አይ ፓስ ሆነ እሺ፣ ቤተሰብሽን አሳየኝ። ያችኛዋ እንደዚህ አይነት ባል ስላላት ያችኛዋ ልጅቷ እንዲህ ስለሆነች ልትሆኑ ነው። ለእናንተ ብዬ እኔ አንድ ቅንድቤን አልነቅልም። አንድ ቅንድብ ከዚህ አንድ ቅንድብ አልነቅልም። ሲሪየስ መልካም ቴንኪው ጂጂ። ምናልባት ተመልሶልሽ ከሆነ እኔም የገባሁትን ያስገባኝ እኔ ገብቶኛል፣ ግን ገባህ በጣም እኔ ስላናደደኝ ስለአንተ ብዙ ብዙ ሰዎቻለሁ። የኢትዮጵያን ኮሚኒቲ ሞር እዚህ ሀገር ያለው ኢትዮጵያ ኮሚኒቲ ሞር እንዲያድግ ፈልጋለሁ። አብረን መስራት እንችላለን። ብዙ ነገር ማድረግ ይቻላል። ታውቃለህ፣ ኖርጌ ቀላል አይደለም። በብዙ ነገር ውስጥ አልፈን የምንኖር ሰዎች ነን እና ኮሚኒቲው እንዲያድግ ብዙ የምሰራቸውን ስራዎች ሆነስትሊ ሰብቻለሁ። ሳልጀመር ቲክታክ ሳልጀመር ራሱ አውቃለሁ። ለዚህ ነው እና ቲፒታ አመሰግናለሁ ስለገባው። ታችም ላይም ያላችሁ ሚስ አንደርስታንድ እንዳይፈጠር ነው ቶሎ ቶሎ ያወራሁትኝ። ተፈጥሮዬም ስለሆነ ነው። ለምን ሰው ንግግራችን ተቀርጾ ይወጣል፣ ሰው በፈለገው ይመራዋል። ያ የኔ ችግር አይደለም። እኔ ውስጥ ያለውን ግን እኔ ግን አንድ ጊዜ ፍቄ ለአንተ ጥያቄ አለኝ። እስከ መቼ ነው ግን ሰዎችን እንደዚህ በኢንተርኔት እያስፈራሩ? ይኸውን ስንተኛ ጊዜ ነው? ሌላም ታሪክ እስከ መቼ ነው እንደዚህ ነገር በተለያዩ ሰዎች ምንም መብት በሌላቸው? ነገሩን ነው የምነግርህ። አንተ ታስቆመዋለሁ እያልኩ አይደለም፣ እኛም ማስቆም አልቻልንም። ግን ይሄ ነገር ግን በጣም እየበዛ ነው። እኔ የሚነካኝ የለም፣ ወንድ የሆነ አይናገረኝም። ግን ሰው እንደማይመጣ ነው የምናግረን። አንድ ነገር የምታውቂውን ነገር ብቻ ልንገርሽ እና ጀርመን ላይ የተፈጠረውን ታውቂያለሽ። ከዚህ በፊት ከ5 ቢሊዮን ብር በላይ ለመውሰድ እንዲሁ ሶሻል ሚዲያ ጓደኛችን ሆና ቀርባ የነበረውን ታሪክ ምን ያክል እንደተሰደብኩበት ከነ ልጄ ፎቶ የተለጥፎ ምናምን በኋላ ይቅርታ ቢጠይቀኝም ዮናስ መጀመሪያ ላይ ግን ምንም ፎቶ የተለጥፎ የ42 ሚሊዮን ብር ላይ እንደሱ አይነት ነገሮችን ነው እኔ ያልኩት። ያቺ ሴት ተከሳለች። አዎ ከሰናል። ምክንያቱም የከሰስ ነው እውነት የነበረ መረጃ ስለነበረ የከፈሉ ሰዎች ስላሉ ጀርመን ላይ ከአንድም 3 ቦታ ተከሳ። ዛሬ ላይ ያቺ ሴት መታ እየተከላከለች አይደለም። እኔ የምለው ምንድነው መሬት ላይ ሰው መከሰስ ካለበት መሬት ላይ መረጃ ካለ መቀናጀት አለብን። አሁን ንግግሩን ብቻ ነው ሁሉ የምንጸየፈው፣ አጉል ስድብን፣ ማስፈራራትን ምናምን። ኖርጌ ላይ በነገራችን ላይ ጂጂ ህግ ከአቅም በላይ አለ። እንኳን እንደዚህ ሄደሽላቸው ምክንያት ይዘሽ አግኝተሽ ሄደሽ አይደለም። ህግ ግን ደግሞ ፋይርባክ አለው። ያለ አግባብ እኔ ተነስቼ ሳጂን ያለ አግባብ በወነጅላት እሷ መልሳ ያንን ወደ እኔ ቀይራ እኔን የመክሰስ ካሳ የማግኘት መብት አለሽ። በሶሻል ሚዲያ የተነገሩ እያንዳንዱ ቃሎች ህግ ላይ መቅረብ ይችላሉ። ስለዚህ ይሄንን እያልኩ ያለሁትኝ ለሳጂም እያልኳት፣ ለምሳሌ አሁን እኛ እዚህ ጋር ገብተን ያወራንበትን ጊዜ እሷ የልቧን መሻት የልቧን ፍላጎት ስለ ሽቶቿ ተናግራ እዚህ ውስጥ ምናልባት አንድ ምርጥ ሽቶ የምታገኝ እህታችን አምልጧታል። አሁን ለምን ልትሰጥ የምትችለው ወይ ልታደርግ የምትችለው? አረሳኔ ምንም እኔ ነኝ የተቃጠልኩት። እናቴ እዚህ ለሊቱ በሚስማ በተነሳ ቁጥር እግዚአብሔር ምስክሬ ነው። እንደዚህ አይነት ሰዎችን ማስቆም የምትችሉት አኪዩዝ ስትደረጉ መጀመሪያ ሰዎች እራሳችሁ ባላችሁበት በቤታችሁ ይምጡ። ሁለተኛ ማንም ሰው ልንገራችሁ በእናንተ ላይ ኢንፍሉዌንስ እንዳያደርግ፣ የካልቸር ኢንፍሉዌንስ፣ የሃይማኖት ኢንፍሉዌንስ፣ የሰው ከዛ ውጡ። በዚህ ዓለም ላይ የሚያስፈልጋችሁ ሰው በጣም ጥቂት ሰው ነው። እሺ በጣም ኢሩር አለ ሰው ውስጣችሁ እንዳይሸበር ምንም የሚሰማችሁ ነገር የለም። በህይወታችን የምንፈልገው ይህንን ነገር ከ20 ዓመት በፊት መጥተሽ ብትነግረኝ ኖሮ ይህን የመጨረሻ ያምር ነበረ። ለሰው ስል የኖርኩት እናንተ ላይ ኢንፍሉዌንስ የማድረግ መብት የለውም ማንም። ለማንኛውም እኔ መልካም ሰውም እንዳይጎዳ ስለምፈልግ ነው። የተጎዱትም ሰዎች ወጣቸው እንዲከበር ነው። ከምር ሪስፔክት አድርጌ ቤትሽ ላይ ገብቼ አንተ የሀበሻ ኮሚኒቲ ከንቲባ እናደርጋለን። ስለ አንተ መጣ እንደ እኮ ብዬ ነው ገና ስገባ ሳይ አዳመጥኩ እንደ
እኔማ ለሊቱን አድሬበታለሁ ከስር እየተቀጣቀጥኩኝ እዛ ቤት እስከ ወንድሜ እንደ ትናንትና ስቅ ያላቅ አንዱ ሌሊት ላይ ሞላ ይቻታለች። ደግሞ ይሄ ውሃው ይሄኛውን እኮ ነው ትናንትና ስጠጣ የነበረው እኮ በቀደም ይሄኛውን ነው። ይሄ ፋሪስ ማለት ነው። ይሄ ፋሪስ ማለት ፋሪስ ነው። በነገራችን ላይ ኖርዌይ በነገራችን ላይ ውሃ እንገዛም። ውሃው በጣም ፒውር ነው። ከቧንቧ ነው የምንጠጣው። ምናልባት መንገድ ላይ ምናምን ካልሆነ በስተቀር ቤስት ዋተር ኢን ወርልድ ኖርዌይ የኖርዌይ ውሃ ነው። እና ስል ከዛ አንዷ ምን አለች? ዱባይ ላይ ይቻታለች ሳጂ ብዬ ስጠራት ደንግጣ ዞር ብላ ሮጠች። ይሄ ይኸውላችሁ እኛ አሁን ምን አስባለሁ መሰላችሁ? ይሄ የሚነገረን ታሪክ ራሱ ውሸት ነው ማለት ነው እላለሁ። እውነት አንዳንድ ጊዜ ህዝቡ እንዲህ ከሆነ የሚነገረን ታሪክ ራሱ አሉባልታ ነው ማለት ነው የምለው አለች። እሺ አምጥሏት፣ እሺ ተባለ። ደግሞ አለች የእጅ የሆነ የወርቅ እንደዚህ ጥምዝምዝ ነበረ። ይሄ ራሱ ከሆነ አበሻ ይሄ ሳጂ ላይ ያደረገችውና ይሄኛውን ሳይ ደነገጥኩ። ሳጂና ይሄ አንድ ነው አሉ ሰዎች። የሚሸጥበት ወርቅ እንደዚህ አይነት ወርቅ አለ። ይሄ ወርቅ በዳይም በብር ይሰራል፣ በወርቅ ቅብ ይሰራል። አልሶምሽን ራይክ ጉድ ይባላል። ሁሉም የሚያብረቀርቅ ወርቅ አይደለም። ወርቅ ለመሆኑ ፕሩቭ የምታደርጉት በምንድን ነው? እዚህ ጋር የሚጻፉ ባጆች አሉ። የሁላችሁ የሚታያቸው ከሆነ እዚህ ጋር የሚጻፈው ቁጥር እዚህ ጋር ያለው እሱ ነው ወርቅ። አንቺ ሴትዮ ይሄንን እያዩ ነው እየመጡ ሊያስቸግሩሽ። አልገባሽም? ስታረጉ የሁላችሁ ስታረጉ እኔ አሁን ለምሳሌ አንድ ሰው ሲከሰኝ የሆነ ሊደንቀኝ ይገባል። ዋራስ ስማርት ፍቄ አሁን ደሳሌ ለምንድን ነው ያወራ ወሬ ኮንክሪት ስለሆነ ለዛሬ ያስገባሁት። ወይ ተመስገን እንኳን ከኖርዌይ እንደዚህ አይነት ሰው አወራ ብዬ እንኳን እንጂ ሌሎቹ የሚያወሩት ወሬው ይላል ሰው ቁጭ ብሎ ከስር ያለው ሰው በል እንዳትለቅ በል መብረቁ አንተ ምናምን አይደለም። ባትሳሳት እንኳን ልክ ነህ። ባይሳሳት ማንም ሰው ልክ አይደለም። ከተሳሳት ተሳስተሃል፣ አለቀ። ከተሳሳታችሁ ሰዎች ባትሳሳት ልክ ነህ ተብሎ አንድ ሰው እንድትሳሳት ግሪን ካርድ ተሰጥቶ የለም። ይህ ዝም ብሎ ነው። ስለዚህ መብረቁ በጣም የሚያስቀኝ። እሺ አይኑን ጎርጎር ያደርጋል። እንዲህ ፍጠጥ ያደርግባቸዋል ሰዎቹ ላይ እና ከዛ ይደነግጣሉ። መብረቁ መከተላችሁ ራሱ መብረቁ አረጋግጡ። መብረቁ የአንድ አውርቼ መብረቁ በነገራችን ላይ መብረቁ አንዳንዴ እንዲህ አይነት ይሄ የማሌት ጉዳይ እንዲታፈን የተደረገበትን ልንገርሽ እናሉታ እንዲታፈን ከዚህ በፊት ጀርመን ላይ 5 ቢሊዮን ልትበላ የነበረችው እኔን በመስደብ የሚቆም መስሏቸው እኛ ቀጠልንበት። በጣም ብዙ ሺህ ሰው ተቀምጦ 5 ቢሊዮን ብር ጀርመን አመጣለሁ ቢሊዮን ከዛ በኋላ ያቺ ሴት አሁን ጀርመን ላይ በብዙ በመረጃ አስይዘን ለጀርመን ከሰን ኢትዮጵያ ላይ ያለው ቆሞ ከ10 ሚሊዮን ብር በላይ በልታለች። የተበሉት ሰዎች እኔን መጥተው ሲሰድቡ የነበሩ ሲሉ በኋላ ላይ ደውለው ደግሞ እባክህ ብሎ ካንሳለን። አሁን ይህንን ማነሳለሽ የኛ ጀግንነት ምናምን አይደለም። በወቅቱ ግን እንዲህ አይነት መረጃዎች ሲመጡ ምናልባት መብረቁ የዚህ ጉዳይ የራሱ በእይታው ደስ የሚለኝ አንድ ነገር ግን አንድ ሰው ለያዘው አላማ ጎሄድ ያንን ነገር ገፍቶ የሚሄድ ሰው ሶሻል ሚዲያ ላይ አታይም። ሁሉ ምን እየሆነ ምጠቂያለሽ? ለምን መሰለህ አይደለም ፍቅያ አንተን የጠራ ወይንስ ተስፋዬን የጠራ? እቺ ነገር ግልጽ አድርግልኛል። የሚመጣ ሰው አለ ብሎ ነበር እና አንተ መብረቁ ዓርብ ዕለት እንደምትመጣ የቀጠረህ ሰው ነህ ወይንስ ተስፋዬን የጠራ? እዚህ ጋር ሲክሊር አለ። ማን እኔ? መብረቁ ዓርብ ዕለት የሚመጣ ሰው አለ ብሎ ነበር እና ዓርብ ዕለት ይመጣል ብሎ ቀጠሮ ያዘው ቆይቷል። አንተና መብረቁ ግንኙነት አላችሁ ወይስ በተስፋዬ በኩል የመጣው? እኔ በፍጹም ትናንት ተስፍሽት በፍላጎት ነው የገባሁት። ገማ ስሟ ሲነሳ ጂጂን ገብታ ከ4 ቀን በፊት ነው ከ5 ቀን በፊት ቤቴን ከፍቼ እዚህ ካለች በእነዚህ ማድረግ ትችላለች ብዬ አውርቻለሁ። ምክንያቱም ችግር ስለሌለብኝ። ያቺ ግን ማሌት የምትባለው ግን ያደረገችውን ተናግሬ ነው። ምክንያቱም ያኔ ልክ እንዲህ አይነት ነገር ሲመጣ ምንድን ነው የተደረገው? ሶሻል ሚዲያ ላይ እርዳታ የሚሰሩ ሌቦች ናቸው ተብሎ ቶፒኩ እንዲቀየር ተደርጎ እሷ ከዛ ቦታ ላይ ጉዳዩ እንዲሰረዝ ነው የተደረገው። 57 ሚሊዮን ብር የበላቸው
እንዲህ አይነት ነገር ጀምሮ ስለሚቆም ቀጣይ ይሄዳል ነው። አሁን አንድ ነገር የያዘ ሰው በትክክለኛ በማህሌት ላይ በሚሄደው እኔም በሳጂ ላይ እያልኩ አይደለም። ምክንያቱም እዚህ ጋር ምንም አይነት ነገር ያንን እሱ መሰለችኝ አለ እንጂ ሳጂ ሌባ ነች ቀጥታ አላለ። ሳጂ ማህሌትን ትመስላለች በሚለው ነው የመጣው እንጂ ሳጂ ኖሮ ራሷ ናት ነው ያለው። ትመስላለች ራሷ ነች ነው አንዴ ሚስ አንደርስታንዱ እዚህ ጋር ራሷ ነች ሲል እሷ አይደለችም። አሁን እኔ እያልኩ ያለሁት በተመሳሳይ መሰደብ የለባትም። ራሷን በዚህ መንገድ እኔ አይደለሁም ካለች ይቅርታ የሚጠይቃት ራሱ መብረቁ ነው። ምክንያቱም ማህሌት ስላሉ እየተሳደበ ወይም እየተናገረ ያለው ማህሌትን ነው። ለእኔ ማህሌትን መስላበት ወይም ደግሞ ማህሌትን ትመስላለች ብሎ ሳጂ ጋር መጣ እንጂ ሳጂን ፐርሰናል ያውቃል። በቤትም በኋላ የሚልከው መሰለበት ያደርጋል እንዲ ያረጋግጣል እንጂ አንድ ጊዜ አንዴ ላውራበት የሚልከው ሰው አለ። ከኋላው አጀንዳ የሚያስገኝለት በጣም ብዙ ሰዎች እንዳሉ ነው ፊል የምናደርገው። እኔ ደግሞ ሳጂ ማህሌት አለመሆኗን ካወቀ ይቅርታ መጥቶ እንዲጠይቃት ወይም ይቅርታ እንዲል አለመሆኗን ማረጋገጥ ሳጂ ጋር ያለውን ሂደት ነው የምናገረው እንጂ ሳጂን ፐርሰናሊ ችግር ኖሮበት። ምክንያቱም ሳጂ ነገር ቲክቶክ ስሟን ቀይራ ፍቄ ብላ ብትመጣ እሱ እያለ ያለው መልኳ ተመሳሰለ እሷ ነች እያለ እንጂ ሳጂ እዚህ የምትኖር ኖሮ የምትኖር ያወራን እኮ ነው። በፍጹም ፐርሰናሊ ከሳጂ ጋር የትም አያውቃትም። ችግር ይህንን የኔ አመለካከት ነው። ስለዚህ ታዲያ ይጠራ እንዳልሆነ ተረጋግጠት ይምጣና ይቅርታ በጣም የቆየ ክርክር ነው። ዛሬ ደግሞ እኔ ሌላ ጥያቄ አለኝ። ይኸውልህ ሰው በራሱ ሲሳሳት ነው ይቅርታ የሚጠይቀው። እዚህ ሚዲያ ላይ እኛ እናውቃለን። ይመጣል፣ ቶፒክ ይሰጥሃል፣ ይከፈልሃል፣ ትሄድበታል። ማንም እዚህ ጋራ ለራሱ ለሃይማኖቱ፣ ለእምነቱ፣ ለሰው አዝኖ የሚሰራ የለም። ሲናገር እንደዚህ እየመጣልኝ ነው፣ እንደዚህ እየተደረገ ነው፣ እንዲህ እየሆነ ነው እያለ ነው የተናገረው። አሁን እሱ ከዚህ በኋላ የአንድ ሰው እኔ ገሎሽ ይማርሽ አይገባኝም። የአንድ ሰውን ስም አጥፍቶ እሱ ይቅርታ አይልም። ምክንያቱም እሱ ተልእኮ ነው፣ ስራው ነው። እንደዚህ ገባ ስህተት። አሁን እኔ በራሱ ተሳስቼ ጠርጥሬ ያንን ነገር ኢንቨስቲጌት አርጌ ቢሆን ሶሪ በስህተት ነው ያሰርናችሁና ካሳሰጣችኋለን ወይ በስህተት ነው የተናገርኩትን ይቅርታ እላለሁ። ኖ እሱ ግን እንዲበል እንደዚህ ተደረግ ሲያወራ እኮ ያስታውቅበታል። እኛ እኮ ነን የምናውቀው ከልጅነቱ ጀምሮ ከዛሬ 6-7 ዓመት በፊት ጀምሮ ነው የማውቀው። ገባ እንደዚህ አይነት አሁን ኢንተርኔት ላይ እንደዚህ አይነት ነገሮች ብር ስለሚያሰጡ ጊፍቱ ለመውሰድ ስለፈለገ ጌም ስላዘጋጀ አሁን ሁሉም ምክንያት የሚያደርገው ከድሮ ጀምሮ ይሄንን ነው። ገባክ? ስለዚህ እረፍ ፍቄ ማንታ ያምርም እንደዚህ አይነት ነገር ነገሮች እንዳሉ ነው የሚታየው። እሱ ስራቸው ሚዲያ ላይ ስራቸው ነው። ከዚህ በኋላ በማህበር ሊመጡብን ይችላሉ። የሚያስፈራን እንደሆነ ታውቃለህ። እዚህ ሚዲያ ላይ ምናልባት ከዚህ የባሰ ክራይም ይፈጠራል። ፎቶ በመያዝ የሰዎችን ውስጥ ሚስጥር በማውጣት ገና